What blood? It's blue. You have a blue blood. Like this. Like, can you copy me yourself? Hmm? Can you copy me? But I make my own blood. Let me see. Reverse red. Yay! Everyone's happy now. Then I'm gonna do a galaxy Sarah. You're doctor now. አልፈልግም ከማለት በስተጀርባ አንቺ እንደነሽ በታውቃለህ። ዛሬ ማች ሰላም የምትላትን አልፈልግም ከማለት በስተጀርባ አንቺ ብራአለው ሳብሽ ሁሉንም ይችላል እንዲህ ልብ ማንገት እንደምን ይቻላል ምንም ክፉ ቢገጥም ህይወት ባይሳካለት ይጽናናል ልቤ አይበሽር ያየለት ከኔ ሰበረኝ ለታ አደረግሽኝ ከና አይረሴ ዲሴራ ብለሽኝ ሆንሽና ላይተውሽ ለደቂቃ ጎደለብኝ ብዬ እምልልሻለው ምስክር ነው ባለ ሰላም ከቤት መውጣት እንዳለባት እናትየው አሰሪዋ ስትናገር የግዴታ አንዱን ነገር አድርገሻል፣ አሁን ደግሞ አንድ ነገር ቀርቶሻል፣ ልብስሽን ሰብስበሽ ከዚህ ቤት መውጣት አለብሽ ትላታለች። ናታን እቃዋን ሰብስባ ልብሷን ቀይራ ከቤት ልትወጣ ስትል ወደ ክላሷ ይገባል። ሮዝዬ ደግሞ የምታረገው ነገር ግራ ገብቷታል። አንቺ ከዚህ ቤት ከወጣሽ ሁሉም ነገር እንደሚበላሽ ይህን ነገር ማመን አለብሽ። አንቺ ከዚህ ቤት አለመውጣት ግን ብዙ ነገር እንደሚያስተካክል ይህንን ወቂ። ይህንን የምትንቅኝ ከሆነ ከዚህ ቤት ውጭ ትላታለች። ማኬ እንግዲህ ለሰላም አበባ ይዞ እየመጣ ስትከታተለው ነበረ። ከዛ ተጋጭታ ትቆማለች። እሱ ደግሞ ወደ ቤት ደርሶ አበባውን መታ በሰላም ክላስ ውስጥ ታያለች። አበባውን አይታ አንቃት ልትገላት ብላ ትወጣለች። አይ ለኔ አይደለም የሰጠኝ አበባውን አስተካኪ ብሎ ነው የሰጠው ብላ እንግዲህ መስኪ ወደ ናታን ክላስ ስትሄድ እሷ ደግሞ ሱፉንም ተኩሼልሃለሁ አበባውንም አስቀምጬልሃለሁ ብላ ከሱ ጋር እንዳትጣላ አድርጋለች ማለት ነው። ናታን ደግሞ ከዚህ ክላስ ማውጣት ትችያለሽ፣ ውጪ ከዚህ ክላስ ይላታል። እሷ ደግሞ አልሰማ ብላ ቆማ እንግዲህ አንተ ለማን ነው አበባ ያመጣከው? አገባሽም አንቺ ምን አገባሽና ነው? እኔ ለማንም አበባ ላምጥ ለሰላም ብቻ እንዳይሆን አበባ ይዘህ ከመጣከው ስትል ሮዝ እንግዲህ በቻለችው አቅም ወንድሟን ለማጽናናት እየሞከረች ትገኛለች። እንዲሁም ደግሞ ናታን ለበሮዝ ክላስ ገብቶ እሱ እውነትም አበባውን ይዞ ሌላ ሴት አበባ ልሰጣት የሚሄድ መስሏት እሷም ለብሳ ይችን ሴት አንተን ከኔ የነጠቀችዋን ሴት ዛሬ ማወቅ አይቀርም ብላ ለብሳ ራሷ ተዘጋጅታ ልትወጣ ስትል በሰላም ክላስ ድምጽ ሰምታ ወደዛ ጉራ ብላ በሩን ከፍታ ታያቸዋለች ማለት ነው። በእውነት ሰላም ናት እንደ ያንተ ፍቅረኛ አበባ ይዘ ከመጣኩ ለሰላም ነው ትለዋለች። አዎ ለሰላም ቢሆን እሳ ምንድን ነው አንቺ ምን አገባሽ ከክላሴ ውጪ ብሎ ያባርራታል ማለት ነው። እሷ ደግሞ አልወጣም ከዚህ ክላስ አልወጣም እኔ ስለምወድ ነው ይህን ሁሉ ነገር የሚያደርገው፣ አንተ ግን እኔን ውጪ ትለኛለህ እንዴ
ብላ እንግዲህ እናትየውም የናታን እናትም ሰላምን አግብቶ እንድኖር አልፈለገችም። ሮዝ ግን የልጅሽን ደስታ ለምንድን ነው መንጠቅ የምትፈልጊው? እናቴ ልጅሽ ሰላም ከዚህ ቤት ከሄደች እና ሰላምን ካላገባ ሰላምን አግኝቶ እንደማይኖር ለአንቺም ሰላም እንደማይሰጥ ይሄን እወቂ ትለዋለች። የልጅሽ ደስታ ያለበትን ፈልጊ እንጂ ማየ አንቺ ለራስሽ ክብር ብለሽ የልጅሽን ደስታ አትነጠቂ ትላለች። እንግዲህ የኔ ልጅ ሰራተኛ አይደለም የሚያገባው በከበረ ቤት። እንግዲህ እኔ የፈለኩበትን ሴት እንጂ እሱ ፈልጎ አይደለም የሚያገባው። እኔ ለልጅ የሚሆን እንደሚሆን እኔ ራሴ አውቃለሁ ትላለች። ውጭ ከዚህ ስላት እኔ አልወጣም፣ አበባውን ለማን ወስደ ነው የሰጣከውን ንገረኝ ናታን ብላ በጩኸት ታወራለች። እንግዲህ ናታንም አንቺን አገባሽም፣ በአንቺ ምክንያት እኮ ህይወቴ ተመሰቃቀለ፣ አንቺ ከመጣሽ ወዲህ እረፍት አጣው፣ ምን አይነት ሴት ነሽ? እኔ አልፈልግሽም፣ ከህይወቴ ውጪ ይላታል። እሷ ደግሞ እኔ አልወጣም፣ ግን በአንተ ፊት እና በእኔ መሀል እና በአንተ መሀል ያሉትን ሴቶችን አሳይሃለሁ ምን እንደማረጋቸው ትለዋለች። እንግዲህ በጭወት ታወራለች። ከዛ ደግሞ እሱን ተከትላ ለማውጣት ለብሳ ትነሳለች። የቀዩን አበባ ወስጄ ለሰላም ሰጥቻለሁ አትልም ብልሽስ አይሆንም ትላለች። አይሆንም ማይሆነው ለምንድን ነው ትላለች። እሷ ሰራተኛ ስለሆነች አይሆናትም። አንዳንድ ጊዜ ክፉ የምናስበው ወይም በሰው ቤት ዝቅ ብለው መስራት በጣም ለአንዳንድ ሰዎች በጣም ክፉነት፣ ሞኝነት፣ በጣም ሰዎችን የበታችነት ስሜት የሚሰማቸው ሰዎች አሉ። በነገራችን ላይ አሁን ሰላም በነገራችን ላይ በጣም የዋ ራሷን ሰርታ የምታሳድር ልጅ ነች። ግን ማኪ እንዴት እኔን ትተህ እሷን ትወዳለች? እሷ ሰራተኛ ናት፣ እኔ እንደዚህ የሆንኩ ሴት ነኝ፣ እኔ የማንም ቤት ሰራተኛ አይደለሁም በማለት እንዴት ለእሷ አበባ አይገባትም? አንተስ ለምን አበባ ወስደ ሰጣከው? ትለዋለች። እንግዲህ እሱ ደግሞ ያው ወዷታል፣ እሷም ትወደዋለች። ሁለታቸውም ማጣት ሰላምም ናታንን ማጣት አትፈልግም፣ ናታንም ደግሞ ሰላምን ማጣት አይፈልግም ማለት ነው። ግን በመሀላቸው ላይ ገብታ ማኪ በጣም ስቃይ ውስጥ፣ እናቱም ደግሞ ሰላምን አግብቶ እንድኖር ለሰላምም ሰላም አሳጥታለች ማለት ነው። ቤት ውስጥ ከመጣችበት መታ እናትሽን እገልልሻለሁ፣ አንድ ነገር ካረግሽን የምልሽን ብቻ አድርግ ትላታለች። እናቴን አንድ ነገር አታድርግልኝ እንጂ የፈለግሽውን ነገር ሁሉ አድርግልሻለሁ ትዬ ትላታለች። እንግዲህ ሮዝዬ ደግሞ ልበ ንጹሕ ለወንድሟ መልካም ነገርን የምትመኝ ሰላምን በምን መንገድ እንዳስፈራራሻት ባላቅም አንድ ነገር ግን ልንገርሽ እናቴ፣ ናታን ማለት ሰላምን ካጣ ቤት ውስጥ ራሱ ሰላም እንደማታገኝ ቁጥሬ፣ የልጅሽን ሰላም ለምንድን ነው የምትነቅጭው? ትላታለች። አንቺ እኔ እናትሽ ነኝ እኮ ለእናንተ ማስበውን እኔ የሚሻለውን እንጂ ክፉ የሆነውን ሀሳብ አላቅም ትላታለች። አይ እናቴ አንቺ እኮ ስለ ራስሽ ክብር እንጂ ስለ እኛ አስበሽ አታቅም። ክብርሽ ብቻ እንዳይዋረድ ብቻ ነው የምትፈልጊ። ስለ እኛ ማሰብ ከተውሽማ ቆይተሻል። ልጅሽ የሚወደው ሰላም ነው። አንቺ ግን የልጅሽን ደስታ ልትነጥቅ እየነጠቅሽና ሰላምን እያስፈራራሻት አድል እንዴ? በምን መንገድ እንዳስፈራራሹ ባላቅም ግን ሰላም ከዚህ ቤት ከወጣች የልጅሽን ደስታ እንደነጠቅሽና አንድም ቀን ደስተኛ እንደማይሆን ይሄን ወቄ ትላታለች። ኢብዱ ደግሞ ለሮዝ ሊገሉሽ ነው፣ ከዚህ ቤት ውጪ፣ መሀንም ገለዋለሁ፣ የኔን ፍቅረኛ እኔም ስለገደሉ ውጪ ሊገሉሽ ነው ይላታል። ማን ነው እሱ? እኔን መግደል የምፈልገው እንግዲህ ማኪ ሮዛን ለመግደል ይሄን ሰውዬ ስታማክረው ሞት ብሎ ፍቅረኛ አይንም ለካ አንቺ ነሽ የገደልሽ ብሎ ይከታተላታል ማለት ነው። ከዛ ማኪ ትሄዳለች። እንደዛ ተከታትሏት
ሮዝን ያድናታል ማለት ነው። ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ብዝት ትበልልኝ። ከኔ ጋር ሁሉ ሰላም ነው። ቪዲዮን ከወደዳችሁ ሰብስክራይብ፣ ላይክ ማድረጋችሁ አይረሳ። ስለምትከታተሉኝ ስለምታበረታቱኝ ከልቤ አመሰግናችኋለሁ። የዛሬ የሮዝ ድራማ ክፍል ይህኛውን ይመስላል። ስለምታበረታቱኝ አመሰግናችኋለሁ።